የዘጸአት ምዕራፍ 1 ቁጥር 7 ላይ ከያዕቆብ ጋር ወደ ግብጽ የገቡት የእስራኤል ልጆች ስሞች እነዚህ ናቸው። ሰው ሁሉ ከቤተሰቡ ጋር ገባ። ሮቤል፣ ስምዖን፣ ሌዊ፣ ይሁዳ፣ ይሳኮር፣ ዛብሎን፣ ብንያም፣ ዳን፣ ንፍታሌም፣ ጋድ፣ አሴር 70 ነፍሶች ነበሩ። ከዛስ ዮሴፍ አስቀድሞ በግብጽ ነበረ። ዮሴፍም ሞተ፣ ወንድሞቹም ያም ትውልድ ሁሉ ይልና የእስራኤል ልጆች አፈሩ። ጮክ በሉና በሉት እዚህ ላይ የእስራኤል ልጆች አፈሩ። ከዛስ እጅግም በዙ። ከዛስ ተባዙ፣ እጅግም ጸኑ፣ ምድሪቱም በእነርሱ ሞላች። ጌታ ይባረክ። ዋናው ፎከስ ያደረግነው በዓመቱ የመጀመሪያ ትዝ ይላችሁ እንደሆነ በህይወት የመብዛት ዓመታችን ነው ካልንበት አዋጅ ጀምሮ በአይን የማይታይ በሰው የስሜት ዋስ ልንቆጥረው ማንችለው ግን የህይወት መብዛት፣ የህይወት መጨመር፣ የህይወት መግዘፍ እንደሆነ ተስፋ አደርጋለሁ። ላስት ዊክም እንደተነጋገር ነው። ስለዚህ የእስራኤል ልጆች በዙ፣ አፈሩ፣ ተባዙ፣ ምድሪቱን ሞሉ ከሚለው ቃል ጋር መነሻ በማድረግ የማፍራት የመብዛት እና የመጨመር ቀመር የሚል ጥቂት ሐሳቦችን አንስተናል። ልብ በሉ፣ ብዙ ጊዜ የእግዚአብሔር ቃል በውስጡ ብርሃን አለው። የእግዚአብሔር ቃል በውስጡ ህይወት አለው። የእግዚአብሔር ቃል በውስጡ መንገድ ጠቋሚና ሙሉ ሳይድ ኢፌክት የሌለው ፈውስ የሚሰጥ ነው። ብዙ ጊዜ ግን እጠይቃለሁ፣ በዓለም ላይ ቢሊየን የሚሆኑ ሰዎች አሉ መጽሐፍ ቅዱስን የሚያነቡ፣ ግን ሁሌ የምጠይቀው ሙሉ የእግዚአብሔርን ሐሳብ ሙሉ የቃሉን ብርሃን እንዳያገኙና ቃል ውስጥ ያለው ትክክለኛ ጸጋ እንዳይካፈሉ በርካታ ሰዎች ከሚገጥማቸው ጋሬጣ መካከል እችን ትንሿን ጠቆም አድርጌያችሁ ማለት ፈልጋለሁ። የመጀመሪያው እጃችን ላይ ያለው መጽሐፍ የከበረ መጽሐፍ ነው። በየትኛውም ቦታ ግቡ፣ እግዚአብሔር ከሰጠን እግዚአብሔር ካቀበለን እጃችን ላይ ካደረገልን ውድና ብርቅ ስጦታዎች መካከል ቁንጮ ነው። ለዚህ ነው ቃሉ ሲነበብ ልባችን ይቦርቃል፣ ይደሰታል፣ እንቅልፋችን ይጠፋል፣ ሚያዛጋን ይለቀናል። የቃሉ ሰዎች አንዱ መለያቸው ገና ቃሉ ሲነገር ልባቸው ይቦርቃል። እውነት ውሸት? እስቲ ጎናችሁ ያለው ቃሉ ህይወት ነው በሉት አንድ ላይ። ይሄ የእግዚአብሔር ቃል ሙሉ ኃይል ኖሮት ኃይሉን ግን እንዳይካፈሉ ከሚያደርጋቸው የመጀመሪያው ጋሬጣ መጽሐፉ ሊል የማይፈልገውን መጽሐፉ ሊጠቁም የማይፈልገውን ነገር እንዲጠቁም ወይም እንዲናገር የመፈለግ አባዜዎች ይገጥመናል። ለምሳሌ ያደጉበትን ባህል፣ የኖሩበትን ካልቸር፣ ያደጉበትን አስተዳደግ ይዘው ነው ወደ እግዚአብሔር ቃል የሚመጡት። ራሱ መጽሐፍ ቅዱስ ጉልበታም ነው፣ ይጠቁማል፣ ያኖራል፣ ህይወት ይሰጣል። ስለዚህ ቃሉን ሲያነቡ ከደበራቸው ድብርታቸውን ለማስለቀቅ ነው የሚገቡት። ወይ የሆነ ሰው ሰፈር ላይ ካስቸገራቸው እንዴት አድርጌ ይሄን ሰው ልንቀለው ብለው ነው ወደ ቃሉ የሚገቡት። ቃሉ ግን በራሱ መንፈስ ያለውና ህይወት ያለው የከበረ ሁሉ ነገራችን የሚቀየር ነው። እስቲ አንድ ሰው ጮሁ አሜን ይበለኝ። እስቲ ቀኝ እጃችሁን አብረን እንድናውጀው ፈልጋለሁ። የእግዚአብሔር ቃል በለው እስቲ አንድ ላይ ሕያው ነው፣ የሚሰራ ነው። የእግዚአብሔር ቃል በሉ የሚፈውስ ነው። እስቲ ለቃሉ ክብር እልልታ ይሁንለት። ክብር ለጌታ ይሁን። የመጀመሪያው የእግዚአብሔር ቃል ሙሉ ሐሳቡን ሳንጨመድደው እጁን ሳናዞረው መናገር እንዲፈልግ ካስቻልነው ኃይል ያልፋል። ሁለተኛው የሰይጣን ታርጌት ወደ መጽሐፉ ስትገቡ ታርጌቱ ቴክስቹዋል ብቻ እንድትሆኑ ይፈልጋል፣ ወይም ጥቅስ መዛችሁ ብቻ እንድታወጡ። ታስታውሳላችሁ ጌታችን ኢየሱስ ክርስቶስ በጾመ በጸለየ ጊዜ ተራበ ይለናል። ከዛ ፈታኝ መጥቶ ይሄንን ድንጋይ ምንድነው ያለው? ዳቦ እንዲሆን አድርጋለሁ። ቀጠለና ደግሞ የፈተነው ጥያቄ ትዝ ይላችኋል። የእግዚአብሔር ልጅ ከሆንክ ራስህን ምን በል ከዚህ ወርወር። እንደውም ጥቅስ ያነሳለት መላእክቱን ስላንተ ምን ይላል ያዛቸዋል፣ እግሮች በድንጋይ ምን እንዳይሉ። ጥቅሱ እኮ አለ። ጥቅሱ እያለ ግን ሰይጣን ያስቀመጠለት አውዱን ሙሉ ሐሳቡን ሳይሆን አንዷን መዞ ነው። ወዲያው ጌታ ኢየሱስ የመለሰለት ጌታ አምላክን ምን አትበል አትፈታተን። ስለዚህ የእግዚአብሔር ቃል በራሱ እንዲናገር ከፈለጋችሁ፣ ቃሉ ሙሉ በሙሉ ጉልበት እንዳለው ካመናችሁ፣ ዛሬ እኔ እያወራው የሆነ ሰው ከፍታ ላይ ይወጣል። እስቲ አንድ ሰው ጮሆ አሜን ይበለኝ። ለሁለት ሰው የምስራች ነገሩት። ቃሉ በራሱ ጉልበታም ነውና በሉት። እንዲናገር ፍቀድለት በሉት። እንዲናገር ፍቀድለት በሉት። ሃሌሉያ ጌታ ይባረክ። በጣም ደስ እያለኝ ስለምናገር ተከታተሉኝ። ሌላው የመጨረሻው መጽሐፍ ቅዱስ ውስጥ
ካሉት ታሪኮች ካሉት ሐሳቦች መጽሐፍ ቅዱስ ውስጥ እግዚአብሔር ካስቀመጠልን ዋና የሆነ ቁልፍ ውጪ ያለ ሌላ ነገር ፍለጋ ወደ መጽሐፍ ቅዱስ ሰዎች ሲገቡ ታሪክ ፈልገው ይገባሉ፣ ወይም የሆነ የሚፈልጉትን ሐሳብ ለማግኘት ይገባሉ። ግን ሙሉ መጽሐፉ ላስት ዊክ እንዳልኳችሁ ጮክ ብሎ የሚያወራው በኃይለኛ ፎከስ የሚሰጠው አንድ ቶፒክ ላይ ነው ብለናል። እሱን ማግኘት ስትጀምሩ በእውነት ልንገራችሁ ኖርማል አትሆኑ። ሰዎች መድረክ ላይ ቆመው ለአንድ ነገር መግቢያ ያነበቡት ቃል እናንተን ሼክ ሲያደርጋችሁ፣ ሰውነታችሁ ለኃይል ሲያልፍ፣ ወይ እንባ ወይ ደስታ ወይ እልልታ ወይ መዝለል እንዲቀጥማችሁ የሚያደርገው መጽሐፉ በሙሉ ወደ አንዱ ወደ ውብ ወደ ሆነው ወደ አከበረው ሁሉን ወደሚችለው ወደ ክርስቶስ እንደሚጠቁም ካወቃችሁ ኖርማል አትሆኑ። በእውነት ሕይወቴን የቀየረው አሁን የእግዚአብሔር ቃል ሲነበብ ኖርማል መሆን ማልችልበት መጽሐፉን ሳነበው ታሪክ አይደለም ለኔ የታሪኩን ባለቤት አገኘዋል። አንድ ሰው ጮሁ አሜን ይበለኝ። ቀድሞ ለፋዘር ቴክስት ልኬለት ከሆነ ቴክስቱ ስለኔ ሐሳብ ነው። ከ10 ደቂቃ በኋላ ቴክስት የጻፈውን ልጁን ሲያገኘው ሌላ መገለጥ። መጽሐፉን ስታነቡ ቴክስት ነው፣ ታሪክ ነው። ግን የቴክስቱን ባለቤት ስታገኙ ሌላ ክብር ነው። ስለዚህ ነው ዛሬ የሆነ ሰው እየሰማ የመጽሐፉን ባለቤት ዋና የሆነውን ንጉሥ በተለየ መንፈስ መንካት ይጀምራል። ያመነ ብቻ ጮሆ አሜን ይበለኝ። እኔ ታሪኩን ሳነሳ የታሪኩ ባለቤት ቤታችሁን ይፈውሳል። ታሪኩን ስናገር የታሪኩ ባለቤት ቤታችሁ ይገባል። የታሪኩ ባለቤት የሆነ ታሪካችሁ ላይ ሙቭ ያደርጋል። እግዚአብሔርን አገኘው ሰውነቴ ድና ቀረች የሚል ሰው እዚህ ቤት ይታየኛል። እስቲ እግዚአብሔር በሎ መጽሐፉን የሰጠኝ ልጁን እንድገናኝ ነው። ለዚህ ነው አንደኛ ቆሮንቶስ ምዕራፍ 15 ቁጥር 3 ላይ ጻፉት። ሐዋርያው ቅዱስ ጳውሎስ ለአማኞች ምን ብሎ ተናገራቸው? መጽሐፍ እንደሚል አለ ኢየሱስ ክርስቶስ ለኃጢአታችን ሞተ፣ ከዛ ተቀበረ ይልና መጽሐፍ እንደሚል ክርስቶስ ኢየሱስ ከሙታን ተነሳ። ስለዚህ መጽሐፍ ሌላ ታሪክ የለውም። ኢሳይያስ የሚናገረው ስለ ክርስቶስ ሞት፣ ስለ ክርስቶስ መቀበር፣ ስለ ክርስቶስ መነሳት ነው። ሙሴም ሌላ ታሪክ የለውም። ብትጠጉት የሚነግራችሁ አላየሁትም አልቀመስኩትም፣ ግን ይመጣል ሞትን ድል ያደርጋል። አንድ ያመነ ጮሆ አሜን ይበለኝ። ስለዚህ መጽሐፉ የሱ ሞት፣ የሱ መቀበር፣ የሱ መነሳት ከሆነ እምናነባው ጀርባ የሚለቀቀው ኃይል አንሊሚትድ። ዛሬ በተለይ የትንሣኤውን ኃይል ይዞ የሚወጣ ሰዋል። አንድ ያመነ ጮሆ አሜን ይበለኝ። ስለዚህ ጎናችሁ ያለው መጽሐፉ ታሪክ ሳይሆን ክርስቶስ ነው በሉት። ወደ ክርስቶስ ይሞራል በሉት። አሜን ትላላችሁ። ለዚህ ነው ባለፈው ፓስተር ናዝሪ ስታነብ ዮሐንስ 5:39 ላይ እንደዚህ አለ፣ እናንተ የዘላለም ሕይወት ያላችሁ መስሏችሁ ታነቡታላችኋል። ሁሉም ስለኔ የሚጠቁም ስክሪፕቸር የሚባሉት ወይም ቅዱሳት መጽሐፍት ከዘፍጥረት እስከ ሚልኪያስ ሌላ ታርጌት የላችሁ። ሁሉም ስለኔ ቴስቲፋይ ያደርጋሉ። እንደውም የዘላለም ሕይወት ያላችሁ መስሏችሁ ነው የምትቦርቁት። ዶክትሬት ጭናችኋል፣ ማስተር ሆናችኋል፣ ሌክቸር ታደርጋላችሁ። አትሸወዱ። የዘላለም ሕይወት መጽሐፍ ውስጥ የለም። የዘላለም ሕይወት ያለው እኔ ጋር ነው። እኔ መጣው ማለት ሕይወት ቤትሽ ገባ። ለዚህ ነው ኢየሱስን መቀበል ሕይወት መቀየር እንጂ ሃይማኖት መቀየር አይደለም። ድሮ የዘነጠ ሙት ነበርክ። ድሮ መኪና የሚነዳ ሙት ነበርክ። አተላ የጠጣ ቃልቻውስ ያዘልል ነበር። አሁን ግን ሕይወት ገባላችሁ። አንድ ያመነ ጮሆ አሜን ይበለኝ። እስቲ የምስራች በሉት ጎናችሁ። ሕይወት ነው የተቀበልነው። አራራራራ እስቲ አይዋጣም እንደዚህ። እስቲ ሕይወት ነው የተቀበልነው በሉ እስቲ። ይሄ ሕይወት የሚበዛ ነው። ይሄ ሕይወት የሚጨምር ነው። ይሄ ሕይወት ቃሉ የተነበበ ሌላ ከፍታ ላይ ያስገባል። ያመነ አሜን ይበለኝ። ስለዚህ አሁን እንግባባለን። ዘጸአት ምዕራፍ 1 ላይ ልንተኮስ ስለሆነ ተዘጋጁ። አሁን ወገባችሁን ጠበቅ አድርጉ። 35,000 ጫማ እንበራለን። ከኔ ጋር ሬዲ ናችሁ? ነካ አድርጉትና ተዘጋጁ። ቀበቶን አዘጋጅ በሉት። ኢየሱስ ያድናል። አንድ ሰው ጮሆ አሜን ይበለኝ። ስለዚህ ዘጸአት ታሪክ ሳይሆን ስለማን ነው? ስለ ኢየሱስ። አትፍሩ፣ እኔን ጠይቁኝ። ዘጸአት ስለማን ነው? ሙሴ ስለማን ነው? አብርሃም ስለማን ነው? እመኑኝ፣ ዮሴፍ ራሱ ሌላኛው የኢየሱስ ገጽ ነው። እንደው በደንብ ልባችሁ ላስገባ። ዮሴፍ ወንድሞቹ አሳልፈው ሸጡት። በስንት ብር? በ20 ብር። ከዛ በኋላ ተሽጦ እስር ቤት ገባ። የሁለት ሰዎችን ህልም ፈታ። አንዱ ቀለጠ፣ አንዱ አመለጠ። ታስታውሳላችሁ። ዮሴፍን አባቱ ይወደው ነበር። ያዕቆብ ልብስ ገዛለት፣ አፍቅሮት፣ ወዶት፣ አክብሮት ከወንድሞቹ መካከል። ዮሴፍ የመጨረሻ ክብሩን ያደረገው በፈርዖን መንግስት ውስጥ ገዢ ፈራጅ ሆኖ ነው። ሙሉ በሙሉ ዮሴፍ አገልግሎት ሲጀምር 30 ዓመት ነው። ከሀ እስከ ፐ ዮሴፍን አጥና፣ ሌላ ታሪክ የለው። ኢየሱስ አገልግሎት ሲጀምር 30 ዓመት ነው። ኢየሱስን አሳልፎ የሸጡት በ30 ብር ነው። ዮሴፍ በ20 ብር በ10 ብር ይበልጠዋል።
ዮሴፍን አሳልፎ የሰጡ ወንድሞች ናቸው። ኢየሱስን ያሳልፎ የሰጠ ወንድሞች ናቸው። ዮሴፍ እስር ቤት ሲገባ አንዱን ህልም ፈታ፣ ህልሙን አምልጦ ቤተ መንግሥት ገባ። ኢየሱስ ሲሰቀል አንደኛው ወደ ገነት ገባ፣ አንደኛው ቀለጠ። እንደ ሰው ጮኸ አሜን ይበል። ስለዚህ ዮሴፍ ሌላኛው የኢየሱስ መልክ። አሁን እኛ ቸርች እኛ ትውልድ ላይ የሚመጣው ዮሴፍን አጥንቶ ኢየሱስን የሚሰብክ፣ ሙሴን አጥንቶ ክርስቶስን የሚሰብክ ብቻ ያመነ ሰው ጮኸ አሜን ይበለኝ። የምስራች በሉት ጎናችሁ፣ መጽሐፉ ስለ ክርስቶስ ነው በሉት። ወይኔ ወይኔ፣ ኧረ አያዋጣ። መጽሐፉ ስለ ክርስቶስ ነው በሉ አንድ ላይ። እርግጠኛ ናችሁ? ታዲያ የእስራኤል ልጆችን ታሪክ ባለፈው አንስተናል። ብዙ ስለማልገባ ታይም ስለሌለኝ የያዕቆብ ልጆች ይልና 70 ነፍሳት ነበሩ ይላል። 70ውን ነፍሳት ከያዕቆብ ጋር ወደ ግብፅ ገቡ ካለ በኋላ ሰው ሁሉ ከቤተሰቡ ጋር ገባ የሚል ቃል አለ። ፋሚሊ ቤዝድ ያደረገ ነው። ሁለተኛ በግለሰብ ገቡ ይለናል። እግዚአብሔር በነፍስ ወከፍ ያቀናል። ሌላኛው በኔሽን ደረጃ 70 ሆነው ነው የገቡት። 70 ሆነው ይግቡ እንጂ ሲወጡ 2 ሚሊዮን የሆኑት። እንዴት በዙ? የት በዙ ሲባል ሕግ በሌለበት አገር እግዚአብሔር ዱፕሊኬት አደረጋቸው። ስለዚህ ይሄ የእስራኤል ትውልድ ሲገቡ ለልመና ነው የገቡት። ስንዴ ችግር አለ። ምናልባት እዚህ ሀገር ያለ ሰው ወደ ውጭ ሀገር ሄደ ሲባል ተቸግረን ብቻ አይምሰላችሁ። የእስራኤል አገባብና የአበሻ አገባብ ተመሳሳይ ነው። ሚሽነሪ አድርጎን ነው። መነሻው ችግር ይምሰል እንጂ ሚሽነሪ ናቸው። ይገባሉ፣ ይበዛሉ፣ ይባዛሉ፣ ይሞላሉ፣ ከተማ ይገዛሉ። አሁንም የሚቀጥለው ዘመን እንደዚህ ነው የምንሄደው። ትገባላችሁ፣ ትገዛላችሁ፣ ትበዛላችሁ፣ ትጠነክራላችሁ፣ ታፈራላችሁ፣ ከተማ ትሞላላችሁ። እስቲ ከኔ ጋራ በክርስቶስ በለው እስቲ አንድ ላይ እገባለሁ፣ አፈራለሁ፣ እበዛለሁ፣ እባዛለሁ። አሜን ትላላችሁ? ከአንዱ ያዕቆብ የተገኙ 70 ነፍሶች። ያዕቆብ ታይፖሎጂውን ከሰራ እንደ ሻዶ ካያችሁት የሚጠቁመው 100% ስለ ክርስቶስ ነው። ታይፖሎጂውን ስታመጡት ምንድነው የሚነግረን? አንዱ ያዕቆብ 70 ነፍስ ነው ያወጣው። 70ው ሌላኛው ስማቸው ያዕቆብ በዝቶ ማለት ነው። እስራኤል ማለት የያዕቆብ ሲበዛ ኤክስፓንሽንስ ኦፍ ጃኮብ፣ የያዕቆብ ብዜት ማለት። በሌላ አማርኛ አንድ ኢየሱስ ነው እኛን ወለደን። ይሄ ጉባኤ ቁጥሩ ብዙ ይሁን እንጂ ምንጩ አንድ ነው። የተገኘ ነው ከባላባላ ምናምን ሳይሆን አብ ካከበረው ሞቶ ከተነሳ በሕይወት የሚያኖረን አንዱ ኢየሱስ ምንጫችን ከሆነ አጨብጨባችሁ አሜን ብላችሁ ውሰዱ። ጎናችሁ አለው በእውነት ንገሩት። ዘራችን አንድ ነው፣ ምንጫችን አንድ ነው በሉት። ሃራቲላ ዳላ ባራዲያስ። ኧረ ኢየሱስ ያድናል። ቤተ ክርስቲያን ማለት ሌላኛው የክርስቶስ መስፋፋት ናት ማለት ነው። የክርስቶስ ብዜት ናት ማለት። ስለዚህ ከያዕቆብ ጋር ወደ ግብፅ የገቡ ሰዎች 70 ነፍሶች ናቸው ይላል። የመጀመሪያው የመብዛታቸው ምክንያት፣ የመጨመራቸው ምክንያት በጣም ተከታተሉ ቤተሰቦቼ። የመስፋታቸው ምክንያት ያዕቆባቸው አብሮ ነበር። እኛም በምንም ነገር ውስጥ ገብተን የመጨመራችን ምክንያት የኛ ብልጣብልጥነት አይደለም፣ ቴክኒክ ማወቅ አይደለም፣ ዘመደ ብዙ መሆን አይደለም፣ የተማረን ችሎታ መሆን አይደለም። የኛ ያዕቆባችን አይኑ እንደ እሳት ነበልባል የሆነው ደረቱን ወርቅ የታጠቀው አባታችን ያከበረው ኢየሱስ ከኛ ጋር ይወጣል። ስለዚህ የመስፋታችሁ ምክንያት ተረጋግጧል። ለምን? ጌታ አብሮሽ ይገባል። ዛሬ የሆነ ሰው ወደ መስሪያ ቤት ሲገባ ከጌታ ኮቴ ጋር አብሮ ሲገባ ይታየኛል። እስቲ ቀኝ እጃችሁን አንሱና የኔ ያዕቆብ በለው። እውነተኛው ኢየሱስ ከኔ ጋር ይወጣል፣ ከኔ ጋር ይገባል። የመስፋቴ ምክንያት እሱ ነው። 100% እርግጠኛ ሆናችሁ እንደው ተቀበሉኝ። እንበዛለን። ያመና አሜን ይበለኝ። ማውራው ስለ ቁጥር አይደለም፣ ከቁጥር ላቅ ያለ ዓለምን የሚሞላ የኢየሱስ ዘር ለልጅ ልጃችሁ ይጨምራል። በእናንተ ዘር ውስጥ ያለው የአውሬው ዘር ይዋጥና አዲሱ ምርጥ ዘር ይጨምርላችሁ። ኢየሱስ ገዢ ይሆናል በቤቴ የሚል እስቲ ጮህ አሜን ይበለኝ። አንድ ሰው አሜን ይበለኝ። የመጀመሪያው ከያዕቆብ ጋር ገቡ የሚለው ፕሪንሲፕል ነው። ሁለተኛው ሲገቡ የ11ዱም ስም እንደ ስም እንዳትወስዱት ቤተሰቦቼ። የአዲሱ ኪዳን የክርስቶስ ኢየሱስ ልጆች የኑሮ ስርዓታችንን ማንነታችን የሚጠቁም ነው። ምክንያቱም እኔ ለታሪክ አልገባም። ባይበላ የታሪክ እጥረት የለብንም። ታሪክ እንውደድ እንጂ መንፈስ ለመንካት ነው የምገባው። ስለዚህ ላስት ዊክ ሮቤል የሚለው ትርጉም ትዝ ይላችኋል። እነሆ ምኔ ልጄ። እግዚአብሔር ለዓለም የሰጠው አንድያ ልጁን ሰጠና ልጆች አደረገን። ልጁን አቀበለሽና ዳግም ወለደሽ። በየትኛውም ሂሳብ ሂዱልኝ በእግዚአብሔር መንግሥት ውስጥ ልጅ ከመሆን ያለፈ በረከት የለም።
ከልጅነት የሚያልፍ ሀብት የለም። ከዘመርክ አይቀር ምን ልሁና ብለህ አልዘመርክም? ከልጅ በላይ ምን ትሆናለህ? አሁን የእግዚአብሔር ልጆች ተብላችሁ ተጠርታችኋል። የመጨረሻው ስልጣን ሊደርሳችኋል። ልጅ ከሆናችሁ ወራሽ ናችሁ። ልጅ ከሆናችሁ ገዢ ናችሁ። ልጅ ከሆናችሁ ለትውልድ በረከት ናችሁ። ልጅነት ይበልጣል በሉት ጎናችሁ ያለው ሰው። አረ በደም ንገሩት፣ ግድ የለም። ልጅ ሆነን እንደገባን ተነጋግረናል። እንዳይሰፋብኝ ፈራለሁ። ቀጥሎ ስምዖን ይሰማል። እግዚአብሔር ሰሚ ነው፣ እኛም ሰሚ ነን። እውነት ውሸት? ቀጥሎ ሌዊ ምንድነው አለን? ይጣበቃል። ከጌታ ተጣብቀን እንበዛለን። ቀጥሎ ይሁዳ ምስጋና ነው። አመስጋኝነታችሁ መታወቂያችሁ ይሆናል። ከዚህ በኋላ ማጉረምረም ከሆነ ሰው ቤት ተወግዷል። እስቲ ቀኝ እጃችሁን አንሱና ማጉረምረም በሉ። በኔና በዘሮቼ ላይ የማይሰለጥንበት አንደኛው ምክንያት የማይቆም ምስጋና መጥቶልኛል። አንድ ሰው ጮሁ አሜን ይበለኝ። እስቲ ጮኻችሁ ይሁዳ በለው አንድ ላይ። ድገሙ አንድ ላይ ይሁዳ በለው አንድ ላይ። ምስጋና ነው። ይሄ ታሪክ ወደ ግብፅ የገቡት የያዕቆብ ልጆች ማንነታቸው ነው። ለኛ ለአዲሱ ኪዳን ደግሞ በምስጋና እንድንታወቅ ከጌታ እንድንጣበቅ ቀጥሎ ልጅነታችን እንዲገባን እዚህ ቸርች መድረክ ላይ ቆመን በጣም እንዲገባችሁ የምንፈልገው ልጅነታችሁ። በልጅነት ሜንታሊቲ መጸለይ ሲጀምሩ አባት ሆይ እንደው ፈቃድ ቢሆን አትሉም? መብታችሁ ነው። አባ ይሄን እፈልጋለሁ፣ ለምነኝ አሕዛብን ለርስትህ የምድርን ዳርቻ። ዛሬ ኢየሱስ የጮኸው ጩኸት ለአንድ ሰው ቤት በረከት ሆኖ ይገባል። እስቲ 3 ጊዜ ጮሁና እኔ የእግዚአብሔር ልጅ ነኝ በሉ አንድ ላይ። ድገሞት አንድ ላይ፣ ሰልሶት አንድ ላይ። በዚህ መንፈስ እንቀጥል። 3ቱን ነጥብ ደግሞ ዛሬ አንዴ መርፌ ወግቻችሁ ወደ ጸሎት እንገባለን። አሪው ሬዲ? የሚቀጥለው ማን ነው? ይሳኮር። እስቲ አንድ ላይ ጮክ በሉና ይሳኮር በሉ። ልስማ ድምጻችሁ፣ እንድገሙት። ምንድነው ይሳኮር ማለት? ይሳኮር ምንድነው? እስቲ ትርጉሙ የሚነግረኝ ይሳኮር ማለት በጣም ተከታተሉኝ። የሂብሩ ወርድ ነው። ሊያ ልጅ ወለደች። ከወለደች በኋላ እግዚአብሔር ዋጋዬን ሰጠኝ፣ እግዚአብሔር ካሰኝ፣ እግዚአብሔር ደሞዝ ከፈለልኝ። ምንዳ ማለት ነው ይሳኮር ማለት። ምንዳ፣ ደሞዝ፣ ዋጋ፣ ክፍያ ማለት ነው። እስቲ ጮክ በሉና ይሳኮር በሉ እስቲ። ምንዳ፣ ደሞዝ፣ ክፍያ። ይሄ ቃል እንደ ታሪክ ብቻ ከወሰድከው ይሳኮር የሊያ ልጅ የያዕቆብ ልጅ ብለህ ነው የምትዘጋው። በደንብ አድርገህ ታይፖሎጂውን ከሰራኸው ግን የሚያሳብድን። እኔ በዚህ ቃል ሌላ ከፍታ ላይ ወጣው። ዛሬ ሌሊቱን ሙሉ ስቀጣጠል ያደረኩት። ከኔ ጋር የሚያምን ሰው ጮሁ አሜን ይበል እስቲ። ነካ አርጉትና ዋጋ አለ በሎት። ከጥቂት ምዕራፍ በኋላ ቤተሰቦች የስሙኝ፣ እንዲህ ትንሽ ምዕራፍ እንደሄዱ የሚቆያቸው ዓለም ልፋ፣ ድከም፣ ከዛ መናሁን የሚል ነው ሲስተሙ። ግብፅ ውስጥ ገብቶ መልማት መብዛት የማይቻል ነው ሲስተሙ። ምንድነው የሚያደርገው? አስለፍቶክ ዋጋ ቢስ የሚያደርግ መንፈስ። አሁንም እቺ ዓለም ለኔና ለናንተ ታስለፋናለች፣ ታደክመናለች። አንዳንዱ ሌሊት ሳይነስ ከእንቅልፉ ተነስቶ ነው የሚወጣው 11 ሰዓት ከሞቀ ልጆቹን እንኳን ሳያይ የሚወጣ አለ። አንዳንዱ ሰው ሲገባ ማታ ውልቅልቅ ወጥቶ ድከም ይልሃል። ለፍተ ባዶ፣ ሰርተ መና። የግብፅ ፕሪንሲፕል ማለት ልፋ ችግር የለም ግን መና ነህ የሚል። ፊምቶም እና ራምሴን እኮ የሚሰሩት እዚህ ላችኋል። ሁለቱ ከተሞች የፈርዖን የመጋዘን ዋና ነው የሚባሉት። ረሃብ እንዳይኖር የጣዖታትን ቤት ነው የሰሩት። ስለዚህ ዓለም ዋጋ ቢስ ነህ፣ ለፍተ ባዶ ነህ የሚል አቋም አላት። ወደ እውነተኛው ታይፖሎጂ ስትመጣ ግን ግብፅ አይደለም ዋጋ የምትከፍልህ። አንድ ሰው ጮሁ አሜን ይበል። አሁን የምትገባበት ሀገር ክፍያ የሚሰጥ ፈርዖን አይደለም። የመጀመሪያው ታይፖሎጂ ዋጋችሁ እኔ ነኝ፣ ከፋያችሁ እኔ ነኝ። ልፋ ችግር የለም፣ ከፋዩ ግን እግዚአብሔር ነው። ጠዋት ውጣ ማታ ገባ፣ ነግድ፣ ስራ፣ አገልግል። ጌታ ምን እንዳለኝ ታውቃላችሁ? ዋጋችሁ እኔ ነኝ፣ ክፍያችሁ እኔ ነኝ። እነዚህ ቀጣይ ዘመናት እግዚአብሔር ዋጋ እንደሆናችሁ ለጠላቶቻችሁ የሚያሳይበት፣ ዋጋ እየከፈለ መናፍስቶችን የሚያሳፍርበት፣ እየከፈለ ዘሮቻችሁን የሚያስደንቅበት፣ አበቃ ከተባለው ጉዳያችሁ አውጥቶ ዋጋ የሚከፍልበት የክፍያ ዓመት ይሆንላችኋል። ጎናችኋል ክፍያ ከእግዚአብሔር ዘንድ ነው በሉት። ገና ነው እንገባለን። እንዲህ አይደለም እኮ አንድ 15 ደቂቃ በደንብ እንገባለን። እስቲ ዋጋ አለኝ በሉ አንድ ላይ። ልስማ ድምጻችሁን አንድ ላይ። የመጀመሪያው እስራኤል ወደ ግብፅ ሲገባ መና የሚያደርግ ሲስተም ነው። መለኮት መጣና ክፍያው ከኔ ዘንድ ነው።
ወደ እውነተኛው ስንመጣ ሰው የገንዘብ ድሃ ሊሆን ይችላል። ሰው የብዙ ነገር ድሃ ሊሆን ይችላል። አደገኛው ባርነት አዳም በወደቀበት የሰው ልጅ በሙሉ የኃጢአት ባሪያ ነው። ዋጋ ቢስ ነው። በአምላኩ ፊት መናገር አይችልም። በአምላኩ ፊት መጸለይ አይችልም። ምንም አይነት ነገር መስራት አይችልም። ስለዚህ ቫልዩአችንን ያወረደው የመጀመሪያውን ኃጢአት እግዚአብሔር በስላሴ ኦፊስ ዲስከስ ማድረግ ጀመረ። ሁሉን ጉባኤ ሲያየው ጉባኤያችን በሙሉ ዋጋ የለው። በማይንድ ብትሉ ወርደናል፣ በስነ ምግባር ወርደናል። የኃጢአት ደሞዝ ሞት ነው። ሁላችን የምን ባሪያዎች ነበር? የኃጢአት። እግዚአብሔር አብ ምን አለ? እንዴት አድርገን ነው የሰው ልጅን ነፃ የምናወጣው የሚል አዋጅ ሲያውጅ ወልድ እንደዚህ አለ፣ እኔ ሰው ሆናለሁ አለ፣ ዋጋ ከፍላለሁ አለ፣ ደሜን አፈሳለሁ አለ፣ ስጋዬን እሰጣለሁ አለ። አቤት አንድ ሰው ጮሁ አሜን ቢለኝ። የስላሴ ኦፊስ እኮ እንዲህ አለኝ፣ የወረደው ማንነትን ለማውጣት ከዘላለም የተበጀተው በጀት ሊለቀቅላችሁ ወልድ እንደዚህ አለ፣ ስጋ ሆኜ እመጣለሁ አለ፣ እዳችሁን ከፍላለሁ አለ። በገበያ ስፍራ የሆነ ሰው ዋጋ ጨምሯል። አንድ ሰው ያዙልኝና እግዚአብሔር በሉት በክርስቶስ የከፈለልህ ዋናውን ክፍያ ነው በሉት። አዳይ ባዳላ ባዲያስ ተሰልስታይ ብለን የለነ ተፈጸመ ተፈጸመ ተምረን የለም። ተፈጸመ ማለት የኃጢአት ዕዳ ተከፍሏል። ከዚህ በኋላ የኃጢአት ዕዳ የለብህም። ዘርህን ሲያንከራትት የነበረው የሰይጣን ዕዳ የለብህም። ኢየሱስ እንደዚህ አለ፣ በረበረ ኪሱን ሲፈልግ አብ ያለው ገንዘብ አንድ ነው። ገንዘቡን ምጁ ነው። ልጁን ከፈለው። ይሄ ጉባኤ ማለት የልጁ ውጤት ነው። ከዛሬ ማለዳ ጀምሮ ምስጋና ቤታችሁ ይገባል። ዋጋችሁ እኔ ነኝ አለ ጌታ። አንድ ቃል ፓስተር ናዚ ብታነብልን ደስ ይለኛል። ደስ ያለው ሰው አጨብጭቦ አሜን ይበለኝ። ምክንያቱም እናወራው ሚስጥር ስለሆነ። እስቲ ጩሁና አሜን በሉ አንድ ላይ። ድገሞን አሜን በሉ አንድ ላይ። አንደኛ ቆሮንቶስ ምዕራፍ 7 ቁጥር 22 ላይ ጮክ ብለሽ አንብቢልኝ። ጉባኤው ጮሁ አሜን ቢል ደስ ይለኛል። ሃሌሉያ። አንደኛ ቆሮንቶስ ምዕራፍ 7 ቁጥር 22 አገኘሽ? አንብቢ። አንደኛ ቆሮንቶስ ምዕራፍ 7 ቁጥር 22 ዋው። እኔ ላንብብ እስቲ። ባሪያ ሆኖ በሉ እስቲ በጌታ የተጠራ የጌታ ነፃ ነውና። እስቲ ድገሙት ባካችሁ። ባሪያ ሆኖ በጌታ የተጠራ የጌታ ምንድን ነው? እሺ እንደዚሁም ነፃ ሆኖ በሉ የተጠራ የክርስቶስ ባሪያ ነው። በዋጋ ተገዝታችኋል። የሰው ባሪያ አትሁኑ። አንድ ሰው ጮሆ አሜን ይበለኝ እስቲ ከኔ ጋር። እዚህ ጋር ያላችሁ ብቻ በዋጋ ተገዝቻለሁ በሉ። ድገሙ። እዚህ ጋር ያላችሁ ድገሙ። እዚህ ጋር ያላችሁ አጠቃላይ ጮክ ብላችሁ በሉት አንድ ላይ። ከኃጢአት ከዘላለም ሞት ከጥፋት ጌታ ኢየሱስ ክርስቶስ በመስቀል ላይ ዋጋ ከፍሎ ባሪያ ከነበርንበት አውጥቶ አሁን ልጅ አድርጎናል። አሁን የሚያዘምረን የሚያስጮኸን ነፃ ነን። ዕዳ የከፈለ ሰው ያውቀዋል። በተለይ የባንክ ዕዳ ያለበት ተበድረን ስለምናቅ በየጊዜው ይደውላል። የሚደውለው ስልክ ያስደነግጣቸዋል። የደወለው ሰው ዕዳ ከከፈላችሁ ቀን ጀምሮ ማለዳ ቢደውል ትደነግጣላችሁ? እስቲ ዕዳ ከፍሎ የሚያቅ እንደው ዕዳ ከፍሎ የሚያቅ ታውቃላችሁ አይደል? ጠዋት ላይ የለመደው ሰው ደናደርክ ብሎ የሚደውለው የምታነሱት ኮራ ብላችሁ ነው። ለምን ደወልክ? በሰላም ነው? ቤተሰብ አማን ነው ብለ ስዘጋው ራሱ ሞገስ አለው። በፊት ስታነሳት በኢየሱስ ስም ብለ ደወለ ብለ አየር ላይ ስልኩን ልከ ጌታው ያዘውና መልስ ስጠኝ ነው የምትል። ይሄ ጉባኤ የነበረን ታሪክ እንደዚህ ነው። ጠላት ባሪያ አርጎን፣ ኃጢአት ባሪያ አርጎን፣ እርግማን ባሪያ አርጎን፣ አሁን ኢየሱስ መጣ መስቀል ላይ። ይሄን ስሰብክ አንተ ነህ ኖርማል ይሆንከው። እነዛ የበራላቸው ጮሆ አሜን ይላለሁ። አሁን ከዚህ በኋላ አለ መናፍሶ ሲደውሉ አንቺ ላይ ቦታ የላቸውም። ዕዳው ተከፍሏል። የክፍያ ደረሰኝ ይዤ መጥቻለሁ። ኮንፌስ የሚያርግ ጮሆ አሜን ይበለኝ። ተከፈለ ብሎ አንድ ሰው አጨብጭቦ አሜን ይበለኝ። እስቲ አንድ ሰው አይ አም ፍሪ ይበለኝ። ድገሙት አንድ ላይ፣ ድገሙት አንድ ላይ። ይሳኮር ማለት ወደ ግብፅ የገባው አዲሱ ክርስቲያን ወደ ፈለከው ዓለም ግባ።
ዕዳ የሌለብህ አይነት ሜንታሊቲ ይዘግባ። የቤት ስራ የለበትም ግዛቸው። ያልተከፈለ ያልተወራረደ ሂሳብ የላትም። ፓስተር ናዝሪ እዚህ ቤት ያላችሁ በሙሉ ተወራርዷል። ያልተዘጋ ዕዳ የለም። ኢየሱስ ከፍሎታል። የተከፈለለት ጮሆ አሜን ይበለኝ። አሁን ነፃ ነኝ ብሎ የሚዘምር እዚህ ቤት ከኔ ጋር አንድ ሰው አሜን ይበለኝ። አር ዩ ፍሪ? ፍሪ ናችሁ? ጎናችሁ ራስህን አትሰር እንጂ ነፃ ወጣሃል በሉት። ማይ ጋድ! አረ ኢየሱስ ያድናል። ይሳኮር ማለት ምን ማለት ነው? ዋጋ። ለጉባኤያችን ደግሞ ኢየሱስ በመስቀል ላይ ተከፈለ። ከዚህ በኋላ የሰው ባሪያ አትሆኑም፣ የኃጢአት ባሪያ አትሆኑም፣ የሰይጣን ባሪያ አትሆኑም። እኛ ነፃ ወጥተናል። ፈርስት እቺን ያዙሉ። ሁለተኛው ዛብሎን። እስቲ ዛብሎን በለው አንድ ላይ። ዛብሎን ሌላኛው የኤልያ ልጅ ነው። ምንድነው የሚለው መሰላችሁ? ትርጉሙ ባሌ ከኔ ጋር ይኖራል ብላ ነው። በቃ ይመጣል፣ ይጎበኘኛል፣ መኖሪያ ማደሪያ ይሆናል ብላ ነው። ትክክለኛው የሂብሩ ትርጉም ዛብሎን ማለት መኖሪያ፣ ማደሪያ፣ ቤት ማለት ነው። አሁን የሚመጣው ዘመን ጌታ ያለኝ እናንተ በፈለገ ሁኑ፣ ቤታችሁ ማደሪያችሁ እኔ እሆናለሁ አለ። ግብጽ መኖሪያ አይደለም፣ አውሮፓም መኖሪያ አይደለም፣ ኢትዮጵያም ኢኮኖሚ ወደር ችግር የለም። መኖሪያችን የዘላለም አምላክ እግዚአብሔር ነው። ሙሴ ለከነዓን እንዲህ ያለ ለእስራኤል ግቡ ከነዓን ችግር የለም፣ መኖሪያችሁ ግን እግዚአብሔር ነው። በደሞዝ አትኖሪም፣ በሱ ትኖሪያለሽ። በሰው እጅ አትኖርም፣ በሱ ትኖራለህ። በቴክኒክ አትኖርም፣ በሱ ትኖራለህ። አይኖርም የሚባል አገር ላይ ያኖራቸዋል። መኖራችሁን እያዩ ትቀጥላላችሁ። አንድ ሰው አጨብጭቦ አሜን ይበለኝ። አይኑን እያያችሁ እግዚአብሔር መኖሪያ ነው በሉት። በቃ ወደ ታይፖሎጂ ስናዞረው ይሄ መንፈስ ወደ የት ከፍ እንደሚያደርገን ታያላችሁ። ዛብሎን ማደሪያ ማለት መኖሪያ ማለት። በአዲስ ኪዳን አንድ የሆነ ከባድ ቃል አነበብኩ። በመጀመሪያ ቃል ነበር ይላል ዮሐንስ 1 ላይ። በመጀመሪያ ሰይጣን አልነበረም። በመጀመሪያ ምን ነበር? ቃል ከራሱ ከእግዚአብሔር ጋር ነበረ። ቃል ራሱ ማን ነው? እግዚአብሔር ነው። እስቲ በሉ ቃል እግዚአብሔር ነው በሉ። ከእግዚአብሔር ጋር ነበር በሉ። መጨረሻ ቃል ይልና ቁጥር 14 ላይ ስጋ ሆነ። ሃሌቫራዳ ባሪያስ የሚነካ ሆነ። ምን ሊያመጣ ነው የሰው እንዳትሉ ዛሬ ያዙ አርጉትና ቃል ስጋ ሆነ ማለት ያንተ በረከት ነው በሉት። እንዲህ ይላል ቃል ስጋ ሆነ በእኛ መካከል አደረ። ኢላባራዳ ባሪያስ ዛብሎን መኖሪያ ነው። ዛብሎን ማደሪያ ነው። አሁን እግዚአብሔር ሰማይ አይደለውም አለኝ፣ እማድረው አንቺ ቤት ነው አለ። በልጄ አማካኝነት እቤታችሁ ውዬ አድራለሁ። እናንተ ቤት አሁን የሚታየኝ እርግማን አይደለም፣ ድግምት አይደለም፣ የዘር መናፍስት አይደለም፣ ጠንቋይ አይደለም፣ ጠጠርጣይ አይደለም፣ ቃልቻ አይደለም። ኃያሉ እግዚአብሔር ቤታችሁ ይኖራል። የሆነ ሰው ቤት አይኔ ተከፍቶ እያየውኝ ነው። ኃያሉ እግዚአብሔር ይኖራል። በቤታችሁ እግዚአብሔር ይኖራል። እስቲ ቃል ስጋ ሆነ በሉ። ጸጋና እውነት ተሞልቶ በማን አደረ? ባይዘው አደረ የሚለው ተበርናክል ነው የሚለው። ተበርናክል ምንድነው? የማደሪያ ድንኳን። የማደሪያው ድንኳን ምን እንደው ታውቃለህ? ድሮ ድንኳን ነው የተሰፋው ከልብስ ከጨት ከምናምን ነው። አሁን ግን የሚንቀሳቀስ ድንኳን ክርስቶስ እናንተ ቤት ገባ። በእናንተ ቤት ሲገባ የማደሪያ ድንኳን ነው። የማደሪያ ድንኳን ውስጥ ደግሞ ፕሬዘንስ አለ። ለካ የእናንተ ቤት ከዚህ በኋላ ከሚበላው እንጀራ በላይ ከምትጠጣ ውሃ በላይ ቤት ካስቀመጥከው ልብስ በላይ እግዚአብሔር ጌጥ የሚሆንበት ማደሪያው ገብቶላቸዋል። አንድ ያመነ ሰው ጮሆ አሜን ይበለኝ። ተራነት አበቃ ካላችሁ አሜን በሉት። ለአራት ሰው ማደሪያው ቤት ሆኗል በሉት። ራስከቴ ለበዴላ ባሪያስ አረ ጮኻችሁ አሜን በሉ። በእኛ ያለው በዓለም ካለው ይበልጣል። ባንቺ ቤት ያለው በሰፈር ካለው ግድ የለም በሉት። በእኔ ያለው በሉ እስቲ። በዓለም ካለው ምን ይላል?